ዘና ፈታ ያለው እሁዳችን በኢቢኤስ እንደቀጠለ ነው አሁን ደግሞ ስለ ጤናው ሰዓታችን ላይ እንገኛለን እንግዲህ በስለ ጤናው ሰዓታችን ብዙ የህክምና ጉዳዮች የጤና ጉዳዮች እናነሳና ምን እናደርጋለን እንወያያለን ሮቤል ደግሞ አንድ ትልቅ ባለሙያ አግኝቷል ስለምን መሰለሽ ስለ አይምሮ ጭንቀት PTSD ወይ post traumatic stress disorder ይባላል እንግዲህ PTSD ምንድነው እንዴት ሊያገኘን ይችላል እንዴት እናሸንፈዋለን ሚለው ደግሞ ከፕሮግራሙ አይተንመለስ ስለ ጤናው መልካም ጊዜ ደህና አላህ ይመስገን ስቴራስሽን አስተዋውቂን ባክግራውንድሽ ምን ይመስላል የሚለውንም በዛው እሺ ዶክተር ኢሌኒ ይባላለሁ የባክግራውንድ ሜዲካል ስኩል ወይም አንደርግራጁዌት ምንለውን የመጀመሪያውን የህክምና ዲግሪ ያገኘሁት ከባህር ዳር ዩኒቨርሲቲ ሲሆን አሁን ላይ የስፔሻሊስት ዲግሪን ደግሞ ከቅዱስ ጳውሎስ ሆስፒታል ሜዲካል ኮሌጅ ነው አሁን ላይ በኢትዮ ኢስታንቡል እየሰራሁ እገኛለሁ ስፔሻላይዝ ካደረኩ ኦልሞስት አሁን አንድ አመት አካባቢ ይሆነኝ ዶክተር ኢሌኒ አሁን ወደዚህ ሙያ እንዴት ልትገቢ ቻልሽ ምን አነሳሳሽ ከድሮ ጀምሮ ስለ ስነ አእምሮ ህመሞች ወይም ማለት በመጀመሪያ ባህር ዳርም ስማር በጣም ደስ የሚለኝ ትምህርት አይነት ነበር በዛ ምክንያት በጠቅላላ ሐኪምነትም ሳገለግል በተለያዩ ሁኔታዎች የስነ አእምሮ ስፔሻሊቲ ህክምና ውስጥ የመግባት ፍላጎት ነበረኝና በዛ ምክንያት ነው የገባሁት ካጋጠመኝ ዛሬ እንግዲህ ቢሮሽ ብቅ ያለው PTSD ስለሚባል የበሽታ አይነት እንድንወያይ ነውና አሁን እኔ ብዙ ጥልቅ ዕውቀት የለኝም ስለዛ በቂ ዕውቀት የለኝም እንደኔ አይነት ላለ ሰው እንዴት ታስረጃለሽ PTSD በአማርኛስ ምን ይባላል አቻ ፍቺ ያው ሁሉም ሰው የተለያየ የተወሰነ ትርጓሜዎች አሉት እንጂ ሚላዩስ ግን ከድረ አደጋ በኋላ የሚመጣ ትንሽ መጨናነቅ በሚለው ተረጉመዋለን ወይ አቻ ፍቺ አደጋ ስጋት ማለት እንችላለን ማለት ነውና ድረ አደጋ ስጋት ወይ PTSD ምንለው የሚመጣው አደጋ ከተከሰተብን ከአንድ ወር ከዛ በኋላ ምልክቶች ሲኖሩ ነው ያ እነዚህ አደጋዎች በቀላሉ ሁሉም አደጋ ብዙ ሰው ትንሽም አደጋ ሊከሰትበት ይችላል ይሄ ግን ለህይወት አስጊ የሆኑ አደጋዎች ወይም ከባድ ጉዳት ጥሎ የሚመጣ አደጋዎችና ጾታዊ ጥቃቶች ሊሆኑ ይችላሉ አደጋ ስንል ማለት ነውና ይሄ አደጋ ደግሞ እኛ ላይ ሊከሰት ይችላል ሌላም እያየን ወይ ኦብዘርቭ ተደርጎ ሊሆን ይችላል ወይም ደግሞ የቅርብ ሰዎቻችን ቤተሰቦቻችን ላይ ጓደኞቻችን ላይ ሊከሰት የሚችል አደጋም ሊሆን ይችላል አንዳንድ ጊዜ ደግሞ በስራ ምክንያት እነዚህ አደጋዎች ላይ የማየት እድል ሊኖረን ይችላል በተደጋጋሚ ለምሳሌ አሁን የፖሊሶች ብዙ ጊዜ አደጋ በተደጋጋሚ የማየት እድል ሊኖራቸው ይለ እና በስራ ምክንያት የሚመጣ ይሄ የተደጋገመ ኦብዘርቭ ምናረጋው ሊሆን ይችላል ማለት ነው ስለዚህ ከነዚህ አይነት አደጋዎች በኋላ የሚፈጠር ትንሽ ስሜት መረበሽ የስሜት መረበሾች ናቸው ማለት ነው ምልክቶቹ ምን አይነት ናቸው ምልክቶቹ ስንሄድ አንዳንድ ጊዜ ይሄ ሳይታሰብ የሚመጡ የአደጋ የሚያስታውሰን ወይ በእንግሊዘኛው ፍላሽባክ የምንለው ማለት ነው ያ ክስተት እየተደጋገመ መምጣት ሊሆን ይችላል ቅዠት ወይ ደግሞ ናይትሜሮች ምንላቸው ካደጋው በኋላ የሚመጣ ቅዠቶች ሊሆኑ ይችላሉ ስለ አደጋው ማውራት አለመፈለግ ወይ አደጋው የሚያስታውሰን ነገሮችንም መራቅ ሊሆን ይችላል በዛ ላይ ደግሞ ይሄ አሉታዊ ስሜቶች ሊያጋጥሙን ይችላሉ እነሱ ደግሞ ብዙ ከሰዎች መራቅ ሊሆን ይችላል ምንም ነገር ደስታ ማጣት ይሄ ስሜትን በደንብ አለመገንዘብ ሊሆን ይችላል ወይም ደግሞ በቃ ቶሎ መበሳጨት ይሄ ድንጉጥ መሆን እነዚህ እንቅልፍ መረባበሽ ስሜቶች ኮንሰንትሬት አለማድረግ ወይም ትኩረት ማጣት እነዚህ ምልክቶቹ ናቸው አሁን እነዚህ አይነት ምልክቶች ያየሰው መጀመሪያ ምን ማድረግ አለበት እነዚህ ምልክቶችን ብዙ ጊዜ ሰው ሲያይ የመጀመሪያ ኖርማል ነው ወይም ደግሞ ይሄ ነገር ካደጋው ጋር ተገቢ ነው ብሎ ሊያስብ ይችላል ግን እነዚህን አደጋዎች ሳይ ወደ ጤና ተቋም ወደ ስነ አእምሮ ህክምና ተቋም መሄድ ይኖርበታል ማለት ነው
ምክንያቱም እነዚህ አደጋዎች ለተገለት ድርጊቶቻችን ላይ እንቅፋት ይሆኑብናል በቂ እንዳንሰራ በቂ ከሰው ጋር እንዳንግባባ ጉዳቶች ያመጡብናል ማለት ነው በዚህ ወቅት ሲሆን ህክምና ማየት ይኖርበታል ማለት ነው ለነዚህ አደጋዎች ሲሆኑ ምክንያቱም በደንብ ተጽዕኖ ያመጣል ህይወታችን ላይ ኑሯችን ላይ ከሰዎች ጋር መቀላቀል ላይ በደንብ ተጽዕኖ ስለሚያመጣ አሁን እነዚህ አይነት ምልክቶችን እንድናይ የሚያስነሱ ነገሮች አሉ ሁኔታዎች ወይም አሁን ለምሳሌ ያደጋው ክብደት አንዳንድ ጊዜ በጣም ከባድ አደጋ ሲሆን እነዚህ ይሄ ምልክቶችን የመምጣት ወይ ፒቲኤስዲ ምልክቶችን የመምጣት እድላቸውን ይጨምራል ለረጅም ጊዜ እንደዚህ አደጋ ውስጥ አሁን ለምሳሌ ከልጅነታቸው ጀምሮ በከባድ አደጋ በተለያየና በተደጋጋመ ከባድ አደጋ ውስጥ የኖሩ ሰዎች ተጋላጭነት ይኖራቸዋል ህፃናቶች አረጋውያን የእድሜ ጫፍ ያሉ ሰዎች በተለየ መልኩ ያደጋው ለዚህ ህመም ተጋላጭነት ይኖራቸዋል ከሌላው ምክንያቱም ህፃናቶች ይሄ ከዚህ ነገር ጋር ኮፕ ማድረግ ወይም ደግሞ ኮፒንግ ሜካኒዝም አይኖራቸው ከዛ ትንሽ ሪሌቲቭሊ ከሌላው የእድሜ ክልል ትልልቅና አረጋውያን እንትን ውስጥ ይገባሉ ስለዚህ አሁን ህፃናትና አዋቂ ላይ የምናያቸው ምልክቶቹም የተለያዩ ናቸው ማለት ነው ከ6 ዓመት በታች ሲሆኑ ትንሽ ይለያል ግን ከ6 ዓመት በላይ ላሉት ሰዎች ተመሳሳይ ናቸው ብዙ ነገሩ ይቀራረባል ስፔሻሊ ይሄ በሌሊት ላይ መነሳት ቅዠቱ ምናምን ይኖራል ነገር ግን ሌላ አንዳንድ የተወሰነ ምልክቶቹ ተመሳሳይ ለትልልቅም ሰው ተመሳሳይ ይሆናል እኮ ነገር ግን ተጋላጭነታቸው አሁን በጥናቶች ህፃናትና አረጋውያን ላይ ሞር ከፍ ያለ ነው ከኖርማል ኤጅ ግሩፕ ውጪ ማለት ነው አሁን ልጆች ሲተኙ የሚቃዡት ነገር አለ ቀን ሙሉአቸው ከሱ ለየት ያለ ነው ማለት ነው ይሄ አስጨናቂና ከዛ ጋር የሚገናኝ ከአደጋው ጋር የሚገናኝ ሲሆን ማለት ነው አደጋ የደረሰባቸው ሰዎች አንዳንዶች እንደዚህ ምልክት ያሳያሉ አንዳንዶች ደግሞ አያሳዩ ምንድነው ያን ልዩነት የሚፈጥረው ያው ለኛ አሁን ለአደጋው ላንተ ምንድነው መልእክቱ ነው አሁን የተለያየ ሰው የተለያየ አይነት መልእክት ይሰጣል ማለት ነው ስለዛ አንዳንድ ጊዜ እንዳልኩት ለረጅም ጊዜ በተለየ አሰቃቂ ሁኔታዎችና በሰቆቃ የኖረ ሰው ብዙ ሰፖርት የሌለው ሰው ብቸኝነት ያለው ሰው ለዚህ አደጋ ለመጋለጥ ተጋላጭነት ይሆናል አሁን ፒቲኤስዲ ህክምና አለው አዎ አለው ምን አይነት ነው የንግግርም ህክምና የመድኃኒትም ህክምናዎች አሉት የመድኃኒት ህክምናዎች ሲባሉ በሴሮቶኒን የሚጨምሩ ከዛ ደግሞ በንግግር ህክምናዎች አሉ እንደለው ሳይኮቴራፒ ማለት ነው የንግግር ህክምና የተለያየ አይነት የንግግር ህክምና አለ አሁን ለምሳሌ ትራውማ ፎከስድ ኮግኒቲቭ ቢሄቪየራል ቴራፒ ምንለው አለ ከዛ ደግሞ አይሁመት ዲሴንሲታይዜሽን ቴራፒዎች አሉ ብዙ እየተጠናና ብዙ አይነት ቴራፒዎች ግን አሉ አንቺ ስትጠሪያቸው አሁን ቀለል ያሉ ናቸው እንደ ቀለል ባለ አማርኛ እንደዚህ ነው ለምሳሌ በዚህ ይሄ አደጋ በተከሰተበት ሁኔታዎች የነበረውን ለምሳሌ የኮግኒሽናችንን ወይ ስሜታችን አስተሳሰባችን ቢሄቪየሩን አብሮ እዛው ላይ ያለውን ፎከስ የሚያደርግ ወይም ከዛ ደግሞ በተጨማሪ ስለዛ አደጋ በደንብ በመነጋገር ማለት ነው በቃ እንድንለምደው እርቅ መፍጠር በቃ አሁን የሆነ ምንፈራው ነገር ለምሳሌ በተደጋጋሚ አሁን ሰው ፎቆቶ ሲፈራ ሲሄድ ይለምደዋል አይደል እንደዛው ነው ሰላም የሚያገኝበት ሁኔታ ማለት ነው እንደሱ አይነት የንግግር ህክምናዎች አሉ ሴሮቶኒን ሌቭላችንን እንዲጨምር ያልሽን ነበርና አንደኛ ሴሮቶኒን ምንድነው የሚለው እንደገና ደግሞ ለአካላችን ምንድነው ጥቅም ሴሮቶኒን ማለት ሰውነታችን ላይ የሚገኝ ሆርሞን ሲሆን እንቅልፋችንን አመጋገባችንን ከዛ ደግሞ ሙድን ወይም ደግሞ ስሜትን የሚያረጋጋ ወይ ካልም የሚያደርግ የሆርሞን አይነት ነው ስለዚህ አሁን ላይ ቅድም ከገለጽነው ምልክቶች አንፃር ይሄ የድብርት የተወሰነ ስሜቶች የመደንገጥ ስሜቶች ይኖሩናል አይደለ እሱን ስሜት ያማስተካከል ሁኔታ ይፈጥራል ማለት ነው ሴሮቶኒን ሲጨመር በፒቲኤስዲ ህመም ላይ አሁን እነዚህ ህክምናዎች አሉ መድኃኒትም እንዳልሽው ደግሞ በንግግር የሚደረጉ ህክምናም አለ
በምን ያህል ጊዜ ውስጥ ለውጥ ይመጣል? ያው በየሰው አይነት የአእምሮ ህክምና በባህሪው ትንሽ ጊዜ የሚፈልግና በአንድ ይሄ እንደሌላ ህመሞች በአንድ ሳምንት እንደዚህ አይነት ለውጦች አንጠብቅም። ግን ያው እንቅልፍ ላይ ምግብ ላይ በተወሰነ መልኩ ከ2 ሳምንት በኋላ አይነት የተወሰነ ለውጦች ልናይ እንችላለን። ግን ይሄ በየሰውም ይወሰናል። ያው የሚወሰንበት የቴራፒው አይነት ከሰው ከታካሚው አንፃር ነው። መድኃኒቶች ህክምናዎችም ግን ረዘም ላለ ጊዜ ነው የምንሰጣቸውና በዛ ሰው ሪስፖንስ እየታየ ወይ ለውጥ እየታየ ነው የምንሰጠው። አሁን እንዳልሽኝ ከምልክቶቹ አንዱ እንቅልፍ መቀነስም አፕታይት የምግብ ፍላጎት ማጣት ናቸው ማለት ነው። እንቅልፍ መቀነስ አንደኛው ምልክት ነው። ኮንሰንትሬሽን ማጣት እነዚህ ምልክቶቹን በተወሰነ መልኩ ለውጦች እናያለን። በመድኃኒቶቹ ኤርሊየር ከምናያቸው ለውጦች ይሆናሉ። መልካም። አሁን PTSD ያለበትን ሰው ቤተሰብ፣ ጓደኛ፣ አካባቢያችን ላይ ያለ ሰው ምን ቢያደርግ ይረዳዋል? ያው በዋነኝነት የሚረዳው ብለን የምናስበው ወደ ህክምና ተቋም መምጣት ነው። አንዳንድ ሰው ሁልጊዜ የአእምሮ ህመም አይደለም ብሎ ከማሰብ ወይም ደግሞ ማካበድ ነው ትንሽ ነው ብሎ ማሰብ አለ አይደለ? እንደሱ ሳይሆን ያም ህመም ነው ብሎ ቶሎ ወደ ህክምና ተቋም በመሄድ እና በረጅምና ፕሮሰስም ስለሆነ አብሮ በመሆንና ይሄንን ህመም በመረዳት አብሮ መጓዝ ጥሩ ነው ብዬ አስባለሁ። PTSD ህክምና እንዳለው በደንብ አስረድተሽናል። PTSD መሆኑን ያላወቀ ወደ ህክምና ያልሄደ ሰው መባባሶች አሉት። ምን አይነት ነገር ነው ማድረግ ያለበት? አንዳንድ ጊዜ በደንብ የተባባሰ PTSD ሊኖር ይችላል። በራሱም ደግሞ ሚጣፋ ሊሆን ይችላል። አሁን አንዳንድ ጥናቶች ኦልሞስት በአመት ውስጥ አንድ 50% አካባቢ በራሱ ሪዞልቭ ወይ ሚጣፋ ሊሆን ይችላል። አንዳንዶቹ ግን የተወሰነ ያክል ምልክቶች ይዘው ሊኖሩ ይችላሉ ማለት ነው። ያው ዋናው ደግሞ ምንድነው ከለት ህይወታችን ላይ በጣም ተጽዕኖ የሚያመጣብን ከሆነ እየባሰ ይመጣል። ከዛ ደግሞ አብሮትም ተጓዳኝ ህመሞችም አብሮ የማግኘት እድላችን የተለመደ ነው። እንደ ድባቴ አይነት የጭንቀት ህመም፣ የሱስ ተጠቂ ሊሆኑ ይችላሉ። አሁን የአእምሮ ህክምና ሲነሳ አለብኝ ችግር አለብኝ ብሎ ሰውም እያመጣ ነው። እንዴት ነው? ያው የአእምሮ ህክምና በጣም ሰፊ ነው አይደለ? 200 እና ከዛ በላይ ህመሞች ናቸው ያሉትና በተወሰነ መንገድ በጣም ለውጦች አሉ። በርግጥ አሁን ካለን የህዝብ ብዛት አንፃር ካለን ሁኔታ አንፃር ደግሞ በጣም ብዙ የሚቀሩ ነገሮችም እንዳሉ ነው ማለት ነው። ምክንያቱም የአእምሮ ህመሞች እንደ አካላዊ ህመም ወይ የሚታይ ህመም አይደሉም ብለው ስለሚታስቡ ሰዎች ችላ ማለት ይሄ ሲል ከራስ ጀምሮ ማለት ነው ከህመምተኛው ጀምሮ ችላ ማለት በቤተሰብም በአካባቢም ሁኔታዎች ችላ ማለት ነገሮች ሁሌም ነው የሚኖሩት። ግን በቅርብ ጊዜ ደግሞ ብዙ ለውጦች አሉ። የሚበረታታ ለውጦች ደግሞ አሉ። ስለዚህ እንደ ህክምና ባለሙያ ምን ማስተላለፍ ተፈልጋለሽ? ምን መልእክት ታስተላልፊያለሽ? ምንም ቢሆን ይሄ የአእምሮ ህመም ይታከም ህመም ነውና እንደ ህመም ተቆጥሮ ሁሉም ሰው እነዚህ አይነት ችግሮች ሲያጋጥማቸው ወደ ጤና ተቋም እየሄዱ ያለውን የህክምና አይነት ቢያገኙ ብዬ እመክራለሁ። ዶክተር ለሊን በጣም ነው የምናመሰግነው ስለነበረን ቆይታ። Thank you. ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ